ሰላም 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 ቤተሰቦቼ እንዴት ናችሁ? ደህና ናችሁ ወይ? አገር ውስጥም ከሀገር ውጭም የምትኖሩት ቤተሰቦቼ እንዴት ናችሁ? ሰላም ናችሁ? እኔ ያለሁ እግዚአብሔር ይመስገን፣ ፈጣሪ ይመስገን። ዛሬ ያደረሰን ክብር ምስጋና ለሰው ይሁን። እናንተ እንዴት ናችሁ? ህይወት እንዴት ናት? ስራ እንዴት ናት? የዓለም ህይወት እንዴት ናት? ሁሉም ሰላም ነው እና ቤተሰቦቼ እንደተለመደ እኔ ዛሬ ያመጣሁት የህይወት ገጠመኝ ብዬ ትማራላችሁ ብዬ ያመጣሁት ነገር ስለሆነ እስከ መጨረሻ ቪዲዮ እያያችሁ ሰብስክራይብ ያላደረጋችሁ ደግሞ ሰብስክራይብ ያደረጋችሁ፣ ላይክ እያደረጋችሁ፣ ጥሩ ኮሜንት እየጻፋችሁ አበረታቱኝ። እኔ አዲስ ጀማሪ ነኝ፣ ሄታችን ነኝ። አበረታቱኝ ቤተሰቦቼ፣ እሺ ማሮቼ እና ቤተሰቦቼ ክፍል 1 ክፍል 2 ክፍል 3 ክፍል 4 ብዬ የቀጠልኩት የህይወት ገጠመኝ ትማራላችሁ። እሺ ቤተሰቦቼ ስምኑ ቪዲዮ አይዩልኝ። እሺ ቤተሰቦቼ እና ዛሬ ነኝ ያመጣሁት አንድ ጓደኛ ቤት አንድ የነገረችን ልጅ ታሪክ ማለት ነው። እሱ ምንድነው እኔ ከሀገር ስወጣ ከቤተሰቦቼ ወደ አዲስ አበባ ስራ ለመስራት ገምጥቼ ነበር። እኔ ስራ መስራት የመጣሁት ግን አክስቴ ቤት ነው። አክስቴ ቤት እየሰራሁት እያለሁት እንደ ሰራተኛ ሳይሆን እንደ ልጇ አሳድጋታለሁ። ትምህርት ትማራለች ትማር ብላ ከእናቴ ያመጣችኝ አክስቴ። እኔ ግን እሷ ግን ያደረገች እንደ ሰራተኛ ከሰራተኛ በታች ነው ያደረገችን ብላ የነገረች ሄዴ እናት ማለት ነው። ጓደኛዬ ወይስ እማቃት እና ቤተሰቦቼ ልትማሩ የሚገባ ነገር ማለት ነው። እቺ ልጅቷ በጣም ጥሩ ናት፣ በጣም ጎበዝ ናት። ለህይወቷ ብላ ለመኖር ብላ ቀና ደፋ የምትል ልጅ ናት። እና እንደዛ ያለችው እዛ ያክስታው ስራ እየሰራች ትምህርት ትማራለች። ግን ትምህርት ስትማር እንደ ሰራተኛ ስራ ገና በጠዋት ተነስታ ስራ ሁሉም ጨርሳ ሁሉም ነገር መስራት ያለበት ቤት ውስጥ ሁሉም ሰርታ ነው ትምህርት ቤት ሰዓቱ እየረፈደባት የምትሄደው ማለት ነው። እቺ ልጅቷ ለምንድነው እንደዛ የምታደርጊ? በኋላ ይሄ ሁሉም አልፎ እኔ ጥሩ ቦታ ላይ ይገኝ ይችላል። ለዛ ስለሆነ ቀና ሳይሆን ጎንበስ ብዬ ሰርቼ ሁሉም ነገር ማለፍ አለብኝ ብላ ጎንበስ ያለች ልጅ ናት ማለት ነው። እና እንደዛ ያለች ብዙ አመታቶችን ቆጠረች ማለት ነው። እዛ ቤት እንደዛ ያለች በእንቅልፏ ሰዓት መጥናት ብቻ ነው። በቃ መጥናት ነው። ቀን ስራ፣ ትምህርት ትሄዳለች ትመጣለች፣ ስራ። ግማታ የእንቅልፏ ሰዓት ግን የምትማረው ዛሬ የተማረችው ነገር ማታ ነው የምትጠና ማለት ነው። እንደዛ ያለች የኖረች ልጅ ናት ማለት ነው። እና አንድ ቀን ምን ያጋጥማት ልጅ ማለት ነው። እና አንድ ቀን እዛ ጎረቤት የነበረ ልጅ ነበረ። ግን እሷ ምንም ነገር የምታውቀው ነገር የለም። ቤተሰቦች ምን ይላታል? አንቺ የዋ እንዴት ነሽ? ሰላም ነሽ ነው? ሁሉ ጊዜ በዚህ ስታልፊ አይሻሉ የት ነሽ ምናምን ብሎ ይጠይቃል ማለት ነው። እኔ እዚህ የምኖረው አክስቴ ቤት ነው። እንደዛ ብላ ትነግራለች ማለት ነው። ከዛ በኋላ በጣም ደስ ይላል። እኔ ደግሞ የክፍለ ሀገር ልጅ ነኝ። ወደ አዲስ አበባ የመጣሁት ስራ ለመፈለግ ነው ብዬ እንደዛ ምናምን በቃ ያለው ነገር ውሸቱ ነው። ግን እውነት አይደለም የተናገረው። ይሄ ውሸት ነገር ነው የምትናገረው። ይሄ ልጅ የሚኖረው ጎረቤት ነው። ጎረቤት ቤቱን ተከራይቶ የሚኖር ልጅ ነው። ግን እሱ ዋሽቶ ምንድነው ስራ ፈላጊ ነኝ፣ ለስራ ሁሉም ትምህርቱን ጨርሼ ስራ ለመፈለግ ነው ወደ አዲስ አበባ የመጣ ብሎ ለልጅቷ ይነገራል። ልጅቷ እሺ ብላ በቃ አለ አይደለም እንደ ጓደኛ አድርጋ ሁሉም ነገር ነገረችው። ከዛ በኋላ እንደዛ ያለ ሁሉ ጊዜ በዚህ ነው የምታልፈው? አዎ በዚህ ነው ማልፈ። በቃ እሺ በቃ እንገናኝ ምናምን ብሎ በቃ እንደ ጸባው ምናምን አድርጎ አውራታል ማለት ነው። ከዛ በኋላ ቤተሰቦቼ እንደዚህ አለችው። ግን ለምንድነው ጫማሽ ሁሉ ጊዜ ለምንድነው የተበጣጠሰ ጫማ ለብሰሽ የምትሄጂ? ምንድነው አይገዙሽም እንዴ ምናምን ስለው አዎ አትገዛኝ አክስቴ፣ እኔ ግን በቃ እንደው ሁሉም ነገር ያልፋ ብዬ ጎንበስ ብዬ እየኖርኩ ነው ምናምን ብላ ነው የምትናገረው። በቃ ያለው በቃ የልባ የችግሯ ሁሉም ነገር ትነግራለች። ይሄ ልጅ ከታዋቂች ቀን ጀምሮ ማለት ነው እንደዛ ያደረገች። በቃ እኔና ሱቅ ሄደን የምትፈልጊ ጫማ ይገዝሻል ብሎ ይዞ ይሄዳል። ከዛ በኋላ ይዞ ሄዶ ጫማ ይገዛል ማለት ነው። ለልጅቷ ጫማ ይገዛል። ከዛ በኋላ ደስ አለት። በጣም ከደስታ በላይ ደስታ ሆነች ልጅቷ ማለት ነው።
ከዛ በኋላ እንደዛ ያለች ከጓደኛ ሴት ጓደኛ ማለት ነው እና ደውላ እስቲ እንገናኝ ምናምን ብላ ታወራለች። ከዛ በኋላ ከተገናኙ በኋላ እንደዛ የሆነ ልጅ ታውቄ እንደዛ ጫማ ገዝቶኛል ለዛ ስለሆነ እኔ አሁን አክስቴ ከጠየቀችኝ ጉድ ይመጣል ለዛ ስለሆነ አንቺ እንደገዛሽ ነው ማድርጎ ብላ ነገረች ማለት ለሴት ጓደኛ። አንቺ እንደገዛሽኝ አድርጌ ነው ለአክስቴ የሚነግረው እንዳትቆጣኝ ብላ ለጓደኛ ትነግራለች። እሺ አለች ማለት ነው። ግን ይሄ ልጁ ማን ነው? ለምንድን ነው እንደዛ ማድርገሽ? ግን ሰው አትመኒ፣ ሰው መጥፎ ነው ብላ ታወራለች። አረ ይሄ ሰውዬ በጣም አሪፍ ነው፣ አረ ጥሩ አይደለም፣ መጥፎ አይደለም፣ ጥሩ ነው ልጁ በጣም እንደዛ ያለኝ ነው፣ በጣም አሪፍ ነው ብላ እሷ በቃ እንደመሰላት ነው የተናገረች ልጅቷ ማለት ነው። እሺ በቃ አንቺ ካልሽ ብላ ዝም አለች ልጅቷ ማለት ነው። እንደዛ ያሉ ቤተሰቦች እንደዛ ያሉ እየተገናኙ አንድ ቀን ምንድነው ምላት ከትምህርት ስትወጪ እንገናኝ እና አሁን እኔ ለአዲስ አበባ አዲስ ስለሆንኩት ቤት ተከራይቼ ነበር እና ለቤት የማስፈልገው እቃዎች መግዛት እፈልጋለሁ። እስ በእናትሽ ከተመቸሽ ከተሻልቺ ማለት ነው። ትምህርቱ ቀን አለ አይደለ እረፍት ሰዓት አይደለም ትምህርት እየተማረች በበኩል ይሰጣል እና በዛ ጊዜ ትምህርት ትተሹ እኔ ጋር የሚያስፈልገኝ አንተ ከኔ ጋር ትገዣለሽ ምናምን ብሎ ያማክራል። እሷ በቃ ባለውለታም ስለሆነ እሺ አለች። እሺ ብሎ ይገናኛሉ። ከዛ በኋላ ሱቅ ሄደው የማስፈልገው እቃዎች አንዳንድ መጀመሪያ እንደዛ ሳይል በፊት የቤት እቃ አሁን በምሳሌ ቁም ሳጥን ምናምን ቤት ተከራይቼ ነበር ይሄ ሁሉም አለኝ ግን የቤት እቃ አልገዛሁትም ለዛ ስለሆነ ይሄ ብቻ ነው የምታገዘኝ ብሎ ነው አማከረ መጀመሪያ ማለት ነው። እሷ በቃ ደስ አለትና እሺ አለች። ገዛ እሺ ካለች በኋላ ሄዳሉ። እቃ የማስፈልገው ማንካ፣ ሳህን በቃ ያለው ነገር ማለት ነው። አንዳንዶች ይገዛሉ ማለት ነው። አብረው ከገዙ በኋላ ወደ ቤቱ ይዞ ይሄዳል። ከዛ ወደ ቤቱ ይዞ ከሄዱ ቤቱ ስትገባ እሷ የልጁ ያለ ሁሉም ነገር ውሸት ሆነ። ለምንድነው? በፊት እቃ አለ ይሄ አለ ብለ ስለተናገረ ማለት ነው። ቤት ስትገባ ባዶ፣ ምንም ክፍል ባዶ ማለት ምንም ነገር የለው ባዶ ነው የገባች ልጅቷ። ከዛ በኋላ ደነቀጠች። አንተ እንዴ ይሄ ያለ አላልከኝም እንዴ? እንዴት እንደዛ ሊሆን ይችላል? ምናምን ብላ ጠረጠረች። አረባም በቃ አይደለም ላንቺ ለማገኛት ብዬ ነው ምናምን እንደዛ ያልኩሽ ምናምን ብላ ይዋሻል ማለት ነው። አሁን ይዋሻል ማለት ይሄ ልጅ። ከዛ በኋላ ደነገጠች ልጅቷን፣ በጣም ደነገጠች። ከዛ በኋላ ዲቃንቶ ላስቀምጣ ሊወጣለው ስትል ለምንድን ነው የምትወጣው ብሎ ልጅቷ ለሌላ ስሜት ውስጥ እንድትገባ ያድርጋታል ማለት ነው። ሌላ ስሜት ውስጥ እንድትገባ ማለት ነው። ከዛ በኋላ ልጅቷ ልቀቂኝ ብላ እንደለቅ አድርጋለች። ግን እሱ ልለቅ አልችልም። ለምንድን ነው ልጅቷ መጀመሪያ የፈለጋት? ለስሜት ለሌላ ነገር ነው እንጂ ለልጅቷ አስቦ ወይስ ለራሱ አስቦ አይደለም። እና ልጅቷ ላይ ሌላ ነገር ሌላ ጉዳት ላደርስ ፈልጎ ነው ቤተሰቦች። ገናቺ ልጅቷ በጣም ትምህርት ልትማር ጎበዝ ናት። ግን እሷ አጉል አደረጋት ማለት ነው። ከዛ በኋላ እንደዛ ያደረጋት በቃ በግዷ ማለት በግዷ ገፍራ አለ አይደለም እዛ ምንድነው ባልተ ተገፍራ ማለት ነው። ከዛ በኋላ ቶሎ ብላ ወጣ፣ በሩን ዘግታ ሮጣ ነው የወጣችው ማለት ነው። ከዛ ከወጣች በኋላ ምንድነው ማድርጋት እሷ ወደ አክስቴ ቤት ገባች። ልጅቷ እየደነገጠች ማለት ነው። ከዛ በኋላ አንድ ጊዜ ትምህርት ቤት ስትመለስ ሁሉ ጊዜ ይከታተላለች ልጅቷ። ለምንድን ነው የምትከታተለኝ? ኧረ ተይኝ በእናትህ ተይ፣ እኔ ትምህርት ልማር ልደሃ ልጅ ነኝ እኔ ያመጣው አለ አይደለም እኔ የመጣው ለትምህርት ነው። ተምሬን ጥሩ ቦታ ለመድረስ የሚፈልገው ኧረ ተይኝ ምናምን ብላ ትለምናለች። ግን ልጁ ልሰማ አይቻልም ማለት። ከዛ በኋላ አንድ ቀን እንደዛ ያለች ማለት ነው። ቤተሰቦች እውነት በጣም የሚያሳዝን ነገር ነው። ከዛ በኋላ ምን ይፈጠራል? ከኔ ካልተገናኘሽ ላክስተሽ እኔ ሁሉ ነገር ያለው ነገር ይነግራለሁ። ከዛ በኋላ አክስተሽ ምን እንደምታደርግ አንቺ በዛም ታውቃለሽ ብላ ያስፈራራል ማለት ነው። ከዛ በኋላ ልጅቷ ሁሉ ጊዜ አልቅሳ ሁሌ በህይወቷ ደስተኛ ራሴን ደስተኛ አድርጋለሁ ብላ የነበረች ልጅ በራሴ ላይ ደግሞ ሌላ ጉዳት አመጣች። እሱ ላክስተሽ ይነግራል ብሎ ያስፈራራል። ልጅቷ ደግሞ ጎበዝ የነበረች ደግሞ ቀስ በቀስ እየወደቀች መጣች ማለት ነው። እና በሀሳብ ማለት ነው በቃ እና ይሄ አክስቴ ካወቀችማ ጉዴ ነው ትገልኛለች ብላ በጣም ፈርታ ማለት ነው። ቤተሰቦቼ እንደዛ አለች። አንድ ቀን ምንድነው ማድርጋት በግድ ማለት አለ ፍላጎታ
ይዞ ሄዳል ማለት ነው። ይዞ ሄዳና ከዛ ምንድነው ማድርገው የሆነ ክፍል ማለት አዝገብተው ልጅቷ ይደፍራል ማለት ነው። ከደፈራት በኋላ ልጅቷ ላይ ጉዳት ይደርሳል ማለት ገና ልጅቷ አለፍላጎት አሁን በምሳሌ ሰው በፍላጎታ ከተደፈረች እኮ ጥሩ አይደለም። በፍላጎት ፈልጋስ ቢሆን ጥሩ ነበር፣ ግን አለፍላጎታ ስለተደፈረች ማለት ነው ሌላ ጉዳት አደረሰባት እቺ ልጅቷ። ከዛ በኋላ እቺ ልጅቷ እና ከዛች ልጅቷ ሁሉ ጊዜ ይገናኛል። በቃ የትም ቤት ከውጭ እንዳትወጣ በቃ ቤት ብቻ የምትሆን ማለት ቤት ውስጥ ቀርቅራን ሲወጣ ቤት ቀርቅሮ የሚመጣ ሲገባ ከፍቶ ነው የሚገባው ማለት። እንደዛ ያደረገች አንድ ቀን ለጎረቤት ልጅቷ ትሰማለች። ከዛ በኋላ ከሰማች ይሄ ነገር እዚህ ቤትማ የኛ ቤት ሌላ ነገር የተፈጠረ ነገር አለ ብላ ጠርጥራ ለፖሊስ ሄዳ ታመልካለች ማለት ነው። ትነግራለች ለፖሊሶቹ ማለት ነው። ከዛ ፖሊሶቹ ጠርጥሮ ሲመጡ ዩታ ቤት ውስጥ በቃ ምን ላድርገ ምን ነግራችሁ ቤተሰቦች ሌላ ጉዳት የባሴ ጉዳት ማለት ነው። ልጅቷ በጣም ጎዳት። ከዛ በኋላ ልጅቷ ሄዶ ይዞ ወደ ፖሊስ ጣቢያ ይሄዳሉ። እንደዛ ብላ ትነግራለች ማለት ነው። በቃ ልጁ ተያዘ። ከዛ በኋላ ልጁ ስትጠየቂ እኔ ምንም ያደረኩት ነገር የለም፣ እኛ ይሄ የሆነ በፍላጎታችን ነው፣ ተፋቅረን ነው አብረን እየኖረን ምናምን ብሎ ይነግራል። የውሸቱ ማለት ነው። ግን ልጅቷ ውሸት ነው ይሄ አለፍላጎት እንደዛ አክስቴ ቤት ሰርቼ እየተማርኩ ነበር፣ ግን እሱ እንደዛ አድርጎን ብላ እውነቱን ተናገረች ማለት ነው። ከዛ በኋላ አክስቴ ደግሞ እቺ ባለጌ እቺ ምናምን ብላ ሰድባ ማለት ነው። ታውቃላችሁ አንዳንድ ጊዜ ሀብታሞች ሲሆኑ ደግሞ ጥሩም አሉ መጥፎም አሉ ቤተሰቦች እና ብዙ ነገር ተናገረችው እቺ ልጁ ምንም ልደረግ አይቻልም። እሱ እስር ቤት ገባ። ልጅ እስር ቤት ገባ። ግን ልጅቷ ህይወታ ተበላሽ ቤተሰቦች ህይወታ ተበላሽ። የልጅቷ ተምሬ ጥሩ ቦታ ደርሳለሁ ቤተሰቦች ይለወጣሉ ያለች ልጅቷ በዚህ መልክ ህይወታ ተበላሽ ቤተሰቦች። አሁን እቺ ልጅቷ ምንድነው የምታደርገው? ምንም ልታደርግ አትቻለችም ቤተሰቦች። አሁን በምሳሌ እሷ ላይ በሰውነቷ ላይ የደረሰ ጉዳት በጣም መጥፎ ነው ቤተሰቦች። አሁን እቺ ልጅቷ ሌላ ቤትም ገፍታ ብትሰራ እንደ መጀመሪያ እንደነበረች ልትመለስ አትችልም ቤተሰቦች እንደነበረችው ማለት ነው። በምሳሌ በጣም ይከብዳል ቤተሰቦች። እግዚአብሔር ከእንደዛ አይነት ተሰወረን ቤተሰቦች። እናንተም ጥንቃቄ ሁሉ ጊዜ ሰው የምላችሁ ብቻ አትስሙ ስላችሁ አለ አይደለ? ሁሉም ሰው አንድም አይደለም። ጥሩ ሰው እንዳለ መጥፎ ሰው አለ ቤተሰቦች። እና ቤተሰቦች በትንሹ ነገር እየተጨረጨ ህይወት እንደተበላሽ እናንተም ደግሞ ጥንቃቄ አድርጉ፣ ተማሩ ቤተሰቦች። በአንድ ወንድ ምክንያት በአንድ ሴት ምክንያት እና ከኔ ምክንያት ይሄ እንደዛ ነገር ተፈጠረ ቤተሰቦች። በትንሽ ነገር ይሄ ነገር ተፈጠረ ቤተሰቦች። እዚህ ዓለም ላይ እስከምንኖር ድረስ በትንሽ ነገር ነው፣ በትንሽ ነገር ሁሉ ነገር ይፈጠራል። እኔ አሁን በምሳሌ ቤተሰቦች በዛ ለዛ ጊዜ ተረጋግቼ ልጆቹ ሞቷል ብዬ ከሚሮጥ እና ቤተሰቦች ህይወታችን በትንሽ ነገር ከሚበላሽ ማለት ነው እና ጥንቃቄ አድርጉ። አሁን በምሳሌ ልጅ በትንሽ ነገር በአንድ ሰው ምክንያት ማለት ነው እሷ ያሰበችው ሩቅ የተፈጠረበት በትንሹ ነገር ህይወታ እንደዛ ይበላሻል። እኔን ምንድነው እንደዛ የምላችሁ እናንተም ጥንቃቄ አድርጉ ቤተሰቦች። አበዛኛ ሴቶች ማለት ነው ወንዶች እንደዛ አጋጥም ሳይሆን አበዛኛ ሴቶች ከእንደዛ ጥንቃቄ አድርጉ ቤተሰቦች። እኔም በምሳሌ ብቻ ልጅቷ ላይ ማለት ነው እኔ ብዙ ነገር የተማርኩ ቤተሰቦች። እኔ ቢሆንስ እንደዛ ያጋጥመኛል አካባቢ ይሆን ያለ አይደል የምታስበው ነገር ካያያችሁ ነገር ላይ ማለት ነው። እንደዛ ስለሆነ ጥንቃቄ አድርጉ ቤተሰቦች። ግን ከሁሉም ነገር በላይ እግዚአብሔር ብቻ ከክፉ ነገር ይጠብቀን ይሰወረን። እሱ ብቻ ነው ጠባቃችን። እሺ ቤተሰቦች እና ቤተሰቦች ደግሞ ቪዲዮ እስከ መጨረሻ እያያችሁ አበረታቱኝ። ገና እንቀጥላለን አብረን ብዙ ነገር የምናወራን የምንወያዮች ብዙ ነገሮች አሉ ቤተሰቦች፣ እንማማራለን። እሺ ቤተሰቦች እና እንደዛ ስለሆነ ወዳችኋለሁ፣ አከብራላችሁ። ፍቅር የሆናችሁ እንደ ኬሳን እዩ ባስ እንጃለ አካባጆ ተከኮ ዳወቶ ተከኮ ዩቲዩብ ያበራሽቶ ቢጀለጀን እንደ ኬሳን እዩ ባስ እንጃለ ባስ እንጋል በጣቃሽ ይወንካንኮ ቪዲዮ ከገደመሳ ናፍዳል ጣም ነጀጀቤሳ ሲንጀላ ከበጃ ጎዳስኒ ቀባ ሰብስክራይብ ወርናት ጎ ሰብስክራይብ ላይክ ይናቦዳ ወንተራ ብረተን ደሞ ኮሜንት በሬድና በሬሳ ሲንጀዳ እንደ ኬሳን ሲንጃለ እሺ ማት ወንጃለ ቅር ይሆናችሁ ማለት ነው። ዛሬ ያየን ነገ ተመሰል ማቲ ኬኛ ፍነገኛ ብዬ ኬኛ ፍነገኛ ጆልቢ ኦርማ ጅርቶ ፍነገኛ ዋቀኝ ኑፋኬ ነው
ንፋው ሙስሊም ጀዳል ሀገራችን እግዚአብሔር ሰላም ያወርድልን። እንደዛ የዛሬ ቪዲዮ ይሄ ይመስላል። እስከ መጨረሻ ቤተሰቦች አይታችሁ ከወደዳችሁ ደግሞ የተማራችሁ ነገር ይሄ ይመስላል። እየጻፋችሁ ላይክ እያደረጋችሁ ሰብስክራይብ ያላደረጋችሁ ደግሞ ሰብስክራይብ እያደረጋችሁ አበረታቱኝ እና ወዳችኋለሁ። ክበሩልኝ፣ ኖሩልኝ እና ቤተሰቦቼ በጸሎቶች ይሆናል ነው ቆምታችሁ በጣም በጣም ቤተሰቦቼ እናንተ የማዳም ቅመሞች ናችሁ። እሺ ቤተሰቦቼ ወዳችሁ ናት እስካሁን እየለቀቁት ቪዲዮ እያያችሁ ላይፍ ሲገባ እየገባችሁልኝ እና በጣም ክበሩልኝ ቤተሰቦቼ። እኔ ቃል የለኝም እንደዛ ነው ነገር ሲፈጠራችሁ አይደለም ቤተሰቦቼ። ክበሩልኝ ክበሩልኝ ስታልፉ በቃ ስታዩ አምላካችሁ ደግሞ ተመስገናችሁ። እሺ ቤተሰቦቼ ላገዛችሁ እንዲሆን እሺ ማሮቼ ተመስገኑ። ኪፉም ቤተሰቦቼ ላይክ ሰብስክራይብ እያደረጋችሁ አበረታቱን። መልካም ቆይታ